ሲያየኝ የሮጠው ይህን ፊትም አለን አዲስ አይደለም፣ ግን የት ነው ማውቀው? አስብ ያዳ አስብ አስብ። እንዴ ያዳ እድሏ ምን እያሰብክ ነው? አይ ዝም ብሎ ነው። እንዲህ ታከዛክ ዝም ብሎማ አይመስለኝም። እሱን ታየውና አንቺ ምን ላይ ደረሽ? ምን ላይ ደርሳለሁ? ያው ታውቅ የለ አንቺ ሄድሽበትን አላማ ረሳሽ እንዴ? እስካሁን እኮ ምንም አልፈጠርሽም። አንተ የሰጣኝ ማንነት እኮ ነው ምንም እንዳልፈጥር ያደረገኝ። ማንነቱን ታየውና የቻልሽውን አድርገሽ እሱን ለመቅረብ ሞከሪ። እርግጠኛ ነህ? እድል እንዴትም አድርገሽ ቀረቢው። እቺ አዲሷ ልጅ ምኗም አልጣመኝም። አታስብ በቃ እኔ እድል ራሴን ስሆን ታገኛለህ እኮ። እሱን ነው ምልሽ። ደግሞ ልጅቷን አይታታል አይደል? ምን እንደምታደርጋት አስብ። እኔ እኮ አንተ ፊቷን እንኳን በደንብ ሳታይን ከመለስከው አታስብ በቃ እኔ አንዴ በደንብ አሳያለሁ። ምንድን ነው? ምን ሆናል? ያዳነዋ ያዳምን አየክ? ማየትስ በደንብ አላየኝም፣ ግን ምን ከተላለፈን በኋላ ከኋላ ጠራኝ። ከዛስ ምን ቀደድኩታ? ወይኔ ናቲ፣ በቃ አሁን ማስታወሱ አይቀርም። ሁሉም ነገር አበቃ። በደንብ አላየኝም እኮ። ዝም በል ተጠንቀቅ አላልኩም ነበር? እና እኔ አውቄ ነው ፊት ለፊቱ የሄድኩት። ተጠንቀቁ ብዬ ካልነበር አላየኝም። አሁን አፍህን ዘግተህ ጥፋ ካጠገቤ። ምን ጥፋ አልኩ? ካልሆነ ምን እንደማደርግ እኔ ራሱ አላውቅም። አሪፍ፣ በጣም አመሰግናለሁ። ባላመንኩት ቦታ ልቤ ከታተረ እንባ ሞልቶት ዓይኔን ከልሎኝ የፊቴን አንተን መሳይ ጉብል ናፈኩት ሕይወቴን ዘመን ተፈከበዋልኩኝ ከፍቅር ከኩዳዴ ባንተው በቀደኩኝ ፍቅር ቡቃያ ጭንጫ ላይ ዘርቼ ስንት ዘመን ገፎ ያንተን ቤት ያጥቼ የት ነበርክ ልበል በከፋው ዘመኔ እንኳንስ ገላይ ስናፍቅህ ዓይኔ። አሁን ሀይፒችን በጣም አሪፍ እየሆንሽ ነው። አዎ አሁን እየቀለለኝ ነው። እድሜ ላንተ። ስትፈምሽ አትርሽኛ። አረ እንዴት ተደርጎ? ስቀልድሽ ነው፣ ግን ስራ አስፈታሽኝ እኮ። እድሏ ብቻዋን ሆነች። ህፃን ልጅ አረካት እኮ።
አይ ሀገሪቷን በደንብ አታውቅም፣ ለዛ ነው። አረ ከየት ነበር የመጣችሁ? ከደብረ ማርቆስ። እና ከአንተ ጋር እንዴት ተገናኛችሁ? አንቺን ከማግኘቴ አንድ ቀን ምናምን በፊት ነው ስራ ፍለጋ እኔ ጋር የመጣችሁ። እኮ ስራ ፍለጋ አንድ ሊስትሮ ጋር። ተው እንጂ አይምሮህን ተጠቀም። ምን እያሰብሽ ነው? እና ስራ አላገኘችም? አረ ምን ታገኛለች? ደላላው አንከራተታት። በቃ እኔም ፈልግላታለሁ፣ አታስብ። የምር? አዎ። ምን ነው? የእሷ ነገር በጣም ሀሳብ ሆኖብኛል። ሴት ልጅ ነች፣ ሁሌ ከኔ ጋር ሊስትሮ ቦታ ይከብዳል እና የሆነ ስራ ብታገኝላት ትልቅ ውለታ ነው ለእኔ። አታስብ፣ የሆነ ስራ አይጠፋም። አመሰግናለሁ በጣም። ኧረ አያስፈልግም። እንዴ ያቺ እድል አይደለች እንዴ? ሸግዬ ሸጊቱ የሴት እመቤት ከመልክም አንደኛ መልከ መልካም አይ የቀሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው ጠላፊሽ መብዛቱ በስቶ ሰው በስቶ አየነው ዝናሽን በስቶ ሰው በስቶ ሰው ገዳይ መሆንሽን በስቶ ሰው በስቶ አየነው ዝናሽን። እድሏ እንዴ አበይኒ እውነትም ስራ ማጣት አንገላቷታል። ውሃ እንዴት ነሽ? ክብሩ ይስፋ። በሰላም ነው እድል? አረ በሰላም ነው። ምን ነው? አይ ተቀየርሽብኝ። ውይይት አልነግርህ፣ ስራ አገኘሁ እኮ። የምር? አዎ ደስ አይልም? ለአንቺ በጣም ደስ ብሎኛል። እንኳን ደስ አለሽ። ግን ስራው ምንድን ነው? ሽያጭ። ምን ሽያጭ? ከውጭ እቃ ያስመጣሉ፣ እኔ እዚህ እሸጣለሁ እኮ። ምን አይነት እቃ? ተያት፣ ዋናው ስራ ማግኘቷ ነው። ግን እኮ ምን ነው ስራ በማግኘት ደስ አላለሽም እንዴ? ነው? አረ ደስ ብሎኛል። ወይኔ ናቲ፣ ይህ ልጅ ግን ለምንድን ነው ማይፋተኝ? ምንድን ነው ችግሩ?
መስመር ዞር ብትል ይሻላል። እኔ እናንተ አንድ መስመር ላይ የተገናኘለት አንዳችን ብቻ ነው በህይወት የምንኖረው። ይቅርብክ፣ እያስጠነቀቅኩ ነው። አንደኛ ነገር ዛሬ ኬት ትዛልኩ፣ ሲቀጥል ሁሌ ማስፈራራት አይሰለችህም እንዴ? እኔን አትፈታተነኝ። ከኔ ጋር የግል ጸብ የለህም። በማያገባ ካትግባ። ጓደኛዬን ገለ ከኔ ጋር የግል ጸብ የለህም ስትል ትንሽም አታፍርም? የገደልኩት ጓደኛክ ጻዲቅ አልነበረም። ሴት ደፍሮና ገሎ ታስሮ የወጣ አውሬ ነው። ለሰራው ወንጀል ህግ የሚገባውን ቅጣት ሰጥቶት ተምሮ ነው የወጣው። አንተ ምን ስለሆንክ ነው ፍርድ የምትሰጥ? የሴት ልጅ ስለሆንኩ፣ የሴት ወንድም ስለሆንኩ፣ የሴት ልጅ አባት ስለመሆን የሚገባውን ቅጣት ሰጠሁት። ራስክን እንደ ጻድቅ እየቆጠርክ ባልሆነ። እሺ እሱስ የሰራው ልክ አልነበረም። አንተስ እያደረክ ያለው ልክ ነው? በውሸት የሚፋቀሩትን ልቦች ማራራቅ፣ በውሸት ማስመሰል፣ ፍቅርን ለማግኘት መሞከር፣ ማታለል፣ መግደል። አንተስ ከሱ በምን ተሻልክ? እኔን ከአንድ ሴሰኛ ደፋሪ አውሬ ጋር ማታነጻጽረኝም። እኔ ይህን ሁላ ማረገው ለፍቅሬ፣ ብዙ ዋጋ ለከፈልኩባት፣ ሞታም ለእኔ ስላኖራት ህይወቴ ነው። ይህን ሁላ ማረገው። የአንተ ህይወት ሌላ፣ ዜማ ሌላ። ከዚህ ቅዠት አለም ውጣ፣ አትዘላብድ። እሱ ላንተ ነው። ሰማኛልክ። እኔ ሳልጎዳችሁ ነው እሷን ማግኘት ፈልጎ። አይ ካላችሁ ግን ለፍቅሬ ስል እያንዳንዳችሁ መቃብረው ቆፍር ይኖርብኛል። ማን ሟች ማን ገዳይ እንደሆነ የምናይ ይሆናል። ክፉም ሆነ ጥሩ ከኔ ጓደኝነት ቀኸኛል። ቃል በሰማይ በምድር ከኔና ከአንተ አንድ ሰው ብቻ ነው በህይወት የሚኖር። በጣም ጥሩ። እንግዲያውስ ያገናኛል። አቤኔ ወይ ድሏ፣ በጣም አመሰግናለሁ። አንተ ባትኖር ይህንን ስራ አላገኝም ነበር። አረ ምን አረኩልሽ እድሏ? አረ በጣም ብዙ ነገር ነው ያረክልኝ። ወይ ነው የምር እኔም በጣም አመሰግናለሁ። ለአንቺ ደግሞ ምን አረኩልሽ? ጊዜ ሰጠክ፣ ቮካል አሰራኸኝ፣ የምወደውን ሙዚቃ በደንብ እንድሰራ ስላደረከኝ በጣም አመሰግናለሁ። አረ እናንተ ትልቅ ነገር ያረኩ አታስመስሉት። ለአንተ ትንሽ ሊሆን ይችላል፣ እኔ ግን በጣም ትልቅ ነገር ነው። ሰው ባልነበረኝ ሰዓት ነው አጠገቤ ነበርከው። ይህንን መቼም አልረሳም። አረ እድሉ አታካብጂው፣ ኖርማል ነገር ነው። በጣም አመሰግናለሁ። እሺ በቃ እሺ አለሽ እኮ። ምን አገባሽ እንዴ? ምንድን ነው? ስራ አግኝተሽ የለ? ለምን አትሄጂም ወደ ስራ? የኔን ተይና፣ አንቺ ስራ የለሽም? በቃ ቤኒዬ
እኔ ልሂድ። እኔም ወደ ስራ ልሂድ መሰለኝ። በቃ እኔ እግረ መንገዳችንን አብረን እንሂድ። ቻው በቃ። እኔ ለሱ ብዬ ስንት ነገር እያደረኩ በማያገባኝ እየተጨነኩ እንደ ነፍሰ ገዳይ ራሴን ደብቄ እየኖርኩ ምንም ጥቅም ላላገኝ ለጓደኝነት ብዬ ይሄን ሁሉ ነገር እያደረኩ እኔን እንዲህ ይለኛል። ይኸውልሽ አንድ ሴት አቤኔ አጠገብ ባደርሽ ይሻልሻል። አቤት አቤት። ለምን እንደመጣሽ ማን እንደላክሽ በሚገባ አውቃለሁ። ምንድን ነው የምትቀባጥሪው? ያዳ አቤኔ ጋር እንደላከሽ በደንብ አውቃለሁ። ምን ስለምታወሪው ነገር እኔ ምንም አላውቅም አይደል? ይህን ነገር አቤኔ ቢሰማ ምን የሚልሽ ይመስልሻል? እያስፈራራሽኝ ነው? እያስጠነቀቅኩሽ ነው። አንቺ እኔ እኮ እድል ነኝ። ማን ስለሆንሽ ነው የምታስጠነቅኝ? ኑሐሚን ስለሆንኩ። አንቺም እዚህ ለቮካል እንዳልመጣሽ በሚገባ አውቃለሁ። ምን እና ሌላ ለምን እመጣለሁ? እሱን ለአቤኔ ብናገር አይሻልም? ወይስ አንቺም ዝም እኔም ዝም እንበል? አንቺ መርዝ እጅ ልሰንዝር ካልኩ በእኔ ነው የሚብስ። ዝም ብለሽ በመንገድሽ ሂጂ፣ እኔም በመንገዴ። አልደርስብሽም፣ አትድረሽብኝ። እንዲህ ልመደበካው። አንተ ደግሞ ምን ዝም ብለክ እየጠፋክ? ከዚህ በኋላ አልጠፋም አልኩህ እኮ። አብሽር፣ ስቀልድህ ነው። ባልደረባህስ የት ጠፋች? ከዚህ በኋላ ባልደረባነቷ ቀረኩ ማለት ስራ አገኘቻ። ምን? አዎ፣ እንዲሁም ቅርብ ሰዓት ነው ከኖሃ ጋር የሄዱት። ኖሃ ደግሞ ማናት? ኑሐሚን፣ ያቺ ቮካል አሰራታለሁ ያልኩ ጓደኛዬ ናታ። ይገርማል። ምኑ? አይ ወዲህ ነው። ቆይ መጣሁ አንዴ። እድል፣ አንቺ እድል፣ እንዴ አዳ፣ ከየት ነው ወዴት ነው? ምን እየተካሄደ ነው ማለት? ለምንድን ነው ለአቤኔ ስራ አግኝቻለሁ ያልሽው? በራሴ መንገድ ልቀርበው ስለፈለግኩ። ምን አይነት መንገድ? እሱን ለኔ ተወው። አንተ እንዲቀርበው አይደል የምፈልገው? ዝም ብለህ ጠብቅ። እሺ፣ ልጅቷ ሴት አለች? እሷ ሄዳለች። ይልቅ አንድ አሳሳቢ ጉዳይ አለ። ምንድን ነው እሱ? ልጅቷ እንዴት እንደሆነ ባላውቅም እኔን አንተ እንደላከኝ ያውቃለች። ምን? ቆይ እንዴት ልታውቅ ቻለች? እሱን አላውቅም። ወይኔ ያዳ፣
እኔም ዝም ብዬ አንቺም ለቮካል እንዳልመጣሽ አውቃለሁ ስላት ተደናገጠች። ተደናገጠች ማለት በቃ ለሌላ ነገር እንደመጣች ያስታውቅባታል። ሌላ ነገር ስትይ? እሱን አላውቅም፣ ብቻ አላማዋ ሌላ ነው። አልቻልኩም። በቃ ይህን ስራ ምንድነው? ዛሬ ምን ሆናችኋል? እሺ አንቺስ ምን ሆነሻል? ምንም ባደርግ ሊቀርበኝ አልቻለም። ደግሞ ምን? ያቺ የተረገመች ልጅ ናታ። አሁን ደግሞ ምን አደረገች? ለቮካል እንዳልመጣሽና ለምን እንደመጣሽ አውቃለሁ አለች። ምን ማለት ነው? እንዴት ልታውቅ ቻለች? እኔም ግራ ገብቶኛል። አውቃ ልታወጣጣሽ እንዳይሆን። አይመስለኝም። በጣም በኮንፊደንስ ነበር ስትናገር የነበረው። ወይኔ ናቲ። በዛ ላይ ዛሬ አቤኒ ላይ እንዴት ስትሆን እንደነበር ምንም ልታስጠጋኝ ፈቃደኛ አልነበረችም። ቆይ አታስቢ፣ እኔ በሚገባት ቋንቋ አወራታለሁ። ይሄ ሁሉ ነገር በዛች ዜማ ተብዬ ነው። ሊስትሮ ልጅና ያዳ እኔ በህይወት እንዳለው ካወቁ ሁሉንም እውነታ ለዜማ ይነግሯታል። ናቲ፣ እኔ መናገር አልነበረብክም። አንተን ምቀጠው ሁሉንም እውነታ ለሊስትሮ ልጅ በመናገር ነው።